እውነቱን በድፍረት ልናገር። ምንድነው ዓላማው? እግዚአብሔር የለም፣ ከኛ የተቋረጠ ሌላ ነገር አለ። ኢትዮጵያ ሀገር አይደለችም። ምን ያክል እኛን ይቆጣጠረናል? የሰው ጭንቅላት ጠንቋይ ነው። ሁሉም ሰው ፈሪሃ ሴጣን እንጂ ፈሪሃ እግዚአብሔር ሰው ዛሬ የለም። ምን እናድር? የሴጣንን ፍርሃት የአውሬን ፍርሃት እየፈራን ፈጣሪን ይፈራን ይመስለናል። ልብ ማድከም ነው። በእኔ እድሜ እኮ ኦርቶዶክስ አይታወቅም። የእግዚአብሔር ቋንቋ ግዕዝ ነው ወይስ ዕብራይስጥ ነው? ይሄን ግዑዝ ቋንቋን ነው ግዕዝ ብለው የሸወዱን ማለት ነው። ድግምት ነው። ይገለጣል ወይ? ሴጣን ያገለግለናል ወደ እንዳንሞት። የሆነ ነገር አለ። ኃይሌ ከዚህ ስላይደለ አትቸገሪ። ምንድነው? ደደብ ነኝ። አንሰናል በጣም። ሴጣንን መጥፎ አድርጎ ከፈጠረ እንዴት ሰውን ወደደ? እማናፍር እንድንሆን ፈሪ እኮ ነኝ። ውስጤ ፍርሃት ያለ። እንደዚህ አልነበረም ኤክስፔክት ያደረግ። ሰው እኔን ሊጠቅመኝም ሊጎዳኝም አይችልም። ሰው በዚህ ሰዓት ተነስቶ ያለበት ሰዓት ነው። የኢትዮጵያዊ ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ነኝ። ሰላም ጤና ይስጥልን። ወደ ኒበሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ይህ በሌላኛው ገጽ የተዘጋጀ የሚቀርብላችሁ የሌላ ገጽ ፕሮግራም ነው። ዛሬም በሌላ እንግዳ ተገኝተናል። አብራችሁን ቆዩ። ሰላም ሊቀ ጠበብት እንደምን አሉ? ጤና ይስጥልን። ሰላም። ትንሽ ራስዎትን ቢያስተዋውቁ ለእንግዶቻችን ለተመልካቾቻችን። ራሴን ሳስተዋውቅ 14 ራስ አለኝ እና የትኛውን ራሴን ላስተዋውቅ? የሰው ልጅ 14 ራስ አለው። እኔ በሰማያዊ 7 መሰረት 7 ራሶች አሉኝ፣ በአምላካዊነት ማለት ነው። በምድር በደመነፍስ 7 ራሶች አሉኝ። ያ ዋና ሲሆን ይሄ ደግሞ ጥላ ነው ማለት ነው። በደመነፍሳዊነት 7 ራሶቼ ለመዘርዘር ከደመነፍሳዊ ልጀምር። ጭንቅላት፣ ናላ፣ ምናብ፣ አውታር፣ ቅል፣ አናትና ህዋስ። አሁን እነዚህ የምድር ደመነፍሳዊ 7ቱ ራሶቼ ከሰማይ አምላካዊ ራሶቼ ጋር ግንኙነት ወይም ተዋህዶ፣ ትስስር፣ መመጋገብ፣ መደጋገፍ፣ መስተጋብር አላቸው። አሁን ከሰማይ ደግሞ ከአምላካዊ 7 ራስ ከአለትማ ዋና ዋና 7 ራሶች ደግሞ ላስተዋውቅ። ህሊና፣ ልቦና፣ ምግባር፣ አንጎል፣ አልቦ፣ አእምሮ፣ አንደበትና ስሜት ሰማያዊ ናቸው። አሁን ህሊና ከጭንቅላት ጋር፣ ልቦና ከናላ ጋር፣ ምግባር ከምናብ ጋር፣ አንጎል ከአውታር ጋር፣ አልቦ አእምሮ ከቅል ጋር፣ አንደበት ከአናት ጋር እና ስሜት ከህዋስ ጋር የተገናኙ ናቸው። አሁን ከነዛ ተቋርጬ በዚህ ዩኒቨርስ ፊዚካል ቦዲ በማይንድ ሴት ነው ያለሁት ማለት ነው። ግንኙነቴን አቋርጬ ነበረ። ምክንያቱም የማይንዴ ሴሎች አንቴና የግድ ከደመነፍስ 7ቱ አገናኝቼ ነው እንደገና ደግሞ የደመነፍሱን 7 ራሶችን ከሰማያዊ 7 ራሶቼ ጋር አገናኝቼ አሁን በዚህ ፊዚካል ቦዲ ማይንድ ሴት አይደለም እያወጣሁ የምናገረው። ከንቃተ ህሊናዬ እና ከአሸናፊነት ስነልቦና እሳቤ ከዛ አውርጄ ነው ከአምላክ ከመንፈስ በነፍስ የሰብ ለስጋ ወደ ቁስና ወደ አውሬ ለደመነፍስ ወደ ዩኒቨርስ ፊዚካል ቦዲ። አሁን እኔ የምናገረውን የኔ ፊዚካል የኔ ቦዲ የኔ ማይንድ አያውቀውም። ምክንያቱም ከንቃተ ህሊና ወደዚህ ወርዶ ነው። ይሄ የትም የተሰማ አይደለም፣ አዲስ ነው ማለት ነው። ስለዚህ የምታደስ ቀን ነው። ስለዚህ ዳግም ውልደት አለን ማለት ነው። አሁን ይሄን ለማብራራት ከአሁንና ከሚኖር በድንግል ባለ የሚተካካ ለረጋ ወደ ነበረና ወዳለፈ ተከሰትን፣ ወረድን፣ ተጸነስን፣ ተወለድን፣ አደግን፣ አረጀን፣ ሞትን። ነገር ግን ሞተን አንቀርም። ሰው ዘላለማዊ ነው፣ ሊሞት አይደለም የተፈጠረው እና ከትላንት ሞት በነገ ዳግም ትንሣኤ ወደ ዛሬ ህዳሴና ወደ አሁን እንመለሳለን። ከአሁን ነው የመጣ ነው። አሁን ማን ነው? እግዚአብሔር ነው። በእግዚአብሔር አሁን ውስጥ ነው ሁሉም ነገር ያለው ማለት ነው። ስለዚህ ከእግዚአብሔር አሁን ተቋርጠን ነው ወደዚህ መጣ ነው እና ከሰማይ
ወደ ምድር እንደወረድን ሁሉ እንዲሁ ተመልሰን ወደ ሰማይ ልንወጣ የምንችለው ዳግም ትንሣኤ ያለን እኛ ሰው ብቻ ነን። ስለዚህ ሰው የማይገመት ከግምት በላይ ጥልቅ የማይነበብ መጽሐፍ ነው ማለት ነው። ሰው ንቃተ ህሊና፣ አሸናፊነት፣ ስነ ልቦና ያለው። ስለዚህ እኔ እንደዚህ ነኝ ብሎ ማስቀመጥ በራሱ ይሄ ሁሉ ማንነት እያለ ራስን አስተዋውቅ። ቁጥሬን ነው፣ ስሜን ነው፣ መልኬን ነው፣ የተቀባ ህይወት ሰውነቴን ነው፣ ነፃ ፈቃዴን ነው፣ ማንነቴን ነው፣ ፍቅሬን ነው። የቱን ነው ማስተዋውቀው? እኔ በእግዚአብሔር መልክና ምሳሌ የተፈጠርኩ አዳም የተቀባ ህይወት ሰው ነኝ። ወደ አዳምነት ተመልሻለሁ። ስለዚህ በዚህ ፊዚካሌ፣ በዚህ ቦዴ፣ በዚህ ማይንድ አይደለሁም። ይሄ የኔ አገልጋይ ነው። በፊት ከዚህ ከመውጣቴ በፊት 43 ዓመት ፈጅቶብኛል። እዚህ ውስጥ እስረኛ ሆኜ የተሞላሁትን የማስተጋባ በቀቀንና የገደል ማሚቱ ነበርኩ። ሐሳብ ከአምላኬም ከመንፈሴም ከነፍሴም ወደ ሰቤ ወደዚህ አይመጣልኝም ነበረ። ብዙ ትግል አድርጌያለሁ። ውጣ ውረድ፣ ፎሪም እየወጣው እየተመለስኩም ሰርች እየሰራውም እያጠናሁም እያነበብኩም በተለይ መጽሐፍ ቅዱስ የሚባል ቅዱስ እግዚአብሔር እንጂ መጽሐፍ ብሎ ቅዱስ የለም። ቅዱስ እግዚአብሔር ነው። ቀዳሽ ሥላሴ ነው። አስቀዳሽ ኢየሱስ ነው። ተቀዳሽ ዳዊት ነው። አልቦ ሙሴ ነው። አርካሽ ፈርዖን ነው። እርኩስ ሴጣን ነው። ያ ሰማያዊ ነው። ሰማያዊ 7 መሰረት፣ ምድራዊ 7 መሰረት፣ ተክለ ቁመናዊ 7 መሰረት፣ ቁስ አካላዊ 7 መሰረት እስከ 5 መሬት ነው። ሰው ከሰማይ እስከ መሬት ነው። ነገር ግን ከ7 ሰማይ ከ7 ሰማይ ቀስተ ደመና እስከ 33 በመሬት አባይ ነው ሰው ማለት ነው ሲተነተን። እና ሰው አልፋና ኦሜጋ አለው። መነሻ አለው፣ መድረሻ አለው። አልፋና ኦሜጋ ማን ነው? የነበረ አብ፣ ያለ ወልድ፣ የሚኖር መንፈስ ቅዱስ አሐዱ አምላክ ነው። እና ያን ሰው የህሊና ወቀሳ ሲመጣለት ከእግዚአብሔር ነው። ያንጉል መጸጸት ሲመጣለት ከአዳም ከሰው ነው። የስሜት ክስ ሲመጣለት ከሴጣን ነው። የጭንቅላት ቁጭት ሲመጣበት ከዘር ነው። ስለዚህ ሰው እግዚአብሔር አለው፣ ሥላሴ አለው፣ ኢየሱስ አለው፣ ዳዊት አለው፣ ሙሴ አለው፣ ፈርዖን አለው፣ ሴጣን አለው፣ ዘር አለው፣ ጎሳ አለው፣ ጎጥ አለው፣ አሕዛብ አለው፣ ነገድ አለው፣ መንጋ አለው፣ አውሬ አለው። ስለዚህ እስከ 14 ትውልደ ኢትዮጵያ ድንግል ተፈጥሮ ጸጋ ነው ሰው ማለት ነው። ስለዚህ እያንዳንዳችን የራሳችን ፈርዖን፣ የራሳችን ሙሴ አለን። እያንዳንዳችን ወንድ ሴት ያለ ጾታ ልዩነት፣ ጥቁር ነጭ ያለ ቀለም ልዩነት፣ እስላም ክርስቲያን ያለ ሃይማኖት ልዩነት፣ አበሻ አረብ ፈረንጅ ወይም ትግሬ አማራ ኦሮሞ ምናምን ወዘተርፈ የዘር ልዩነት ያለ ዘር ልዩነት፣ ሁሉም ሰው የራሱ ሴጣን አለው፣ የራሱ ፈርዖን አለው፣ የራሱ ሙሴ አለው፣ የራሱ ዳዊት አለው፣ የራሱ ኢየሱስ አለው። ኢየሱስ ነፍሱ ነው፣ ሥላሴ መንፈሱ ነው፣ እግዚአብሔር አምላኩ ነው፣ ዳዊት ሰቡ ነው፣ ሙሴ ስጋው ነው፣ ፈርዖን ቁሱ ነው፣ ሴጣን አውሬው ነው፣ ዘር ደመነፍሱ ነው። ጥያቄዎቼ ምን ነበሩ? ተዘጋጅቼ የነበረው ሰው ምንድን ነው ማንስ ነው ነበረ ልጀምር የነበረ ጥያቄና አሁን ሰው ይሄ ሁሉ ነገር ከሆነ እግዚአብሔርስ በሰው ላይ ምንድን ነው ዓላማው? ሰውን ሲፈጥር ሰውን የፈጠረበት ዋና ዓላማ በዚህ ያክል ትልቅነት ውስጥ ከሆነ ያለ ነው። ከሰማይ እስከ ምድር ድረስ ኮኔክሽናችን፣ ተፈጥሯችን፣ ማንነታችን ይሄን ያክል ትልቅ ከሆነ እግዚአብሔር አጀንዳው ምን ነበር ዓላማው ሰውን የፈጠረበት? አሁን ባይብል ላይ እንደምናገኘው ከምድር አፈር አበጀው ሂድ ብዙ ተባዙ ምናምን ነው ወይንስ ሌላ እኛ ያልደረስንበት ወይም ከኛ የተቋረጠ ሌላ ነገር አለ? ይኸው አሁን እንደነገርኩሽ ነው። እንግዲህ እግዚአብሔር ሰውን ሲፈጥር በህሊናው ነቢይ አድርጎት፣ በልቦናው ጠቢብ አድርጎት፣ በምግባሩ ሊቀ ሊቃውንት አድርጎት፣ በአንጎሉ ባለሙያ አድርጎት፣ በአልቦ አእምሮ አዋቂ አድርጎት፣ በአንደበቱ ፈላስማ አድርጎት፣ በስሜቱ ደብተራ አድርጎት። ይህ ሰማያዊ አለትማ ዋና ዋና
መሰረት ነው። እንደገና በምድራዊ በደመነፍሳዊ ደግሞ በዘሩ የጭንቅላትን ውቅር፣ በጎሳው የናላን ቅርስ፣ በጎጡ የምናብን ገንዘብ፣ በአሕዛቡ የአውታርን ወረት፣ በነገዱ የቅልን ንብረት፣ በአናቱ የመንጋን ቀንና በህዋሱ የአውሬን ሌሊት። ስለዚህ ሰው ሌሊት አለው፣ ቀን አለው፣ ንብረት አለው፣ ወረት አለው፣ ገንዘብ አለው፣ ቅርስ አለው፣ ውቅር አለው፣ ቁጥር አለው፣ ቋንቋ አለው፣ ቦታ አለው፣ ሰው ነው፣ ጊዜ አለው፣ ቃል አለው እና ፍቅር አለው ማለት ነው። ሰው ይህን ሁሉ አድርጎ ፍቅርን በመኖር ቃልን በእውን ጊዜን በግልጽ ሰውን በተጨባጭ ቦታን በማስረጃ ቋንቋን በምስክር ቁጥርን በመጻፍ ውቅርን በማረጋገጫ። ስለዚህ ሰው ጭንቅላቱ ያነባል፣ ይመረምራል። ጠንቋይ ነው የሰው ጭንቅላት፣ ጠንቋይ ነው። ሁሉም ሰው ጭንቅላት እኮ ሁሉም ሰው ላይ ያለ ይሄ ጭንቅላት ሁሉም ሰው የለም። አንድ አዳም ነው እግዚአብሔር የፈጠረው፣ አንድ አዳምን ነው። ብዙ ተባዙ ምድርንም ሙሏት ግዙአትም ነው። ስለዚህ እኛ ከአዳም ነው ተቋርጠን ስንፈጠር አንድ አዳም ነን። ስንወለድ ወንድና ሴት ነን። ስንቀረጽ ሉሲያርዲ ነን። ስለዚህ ከዘላለማዊነት አዳም በመወለድ ሞትን፣ ወንድ ሴት ሆነን፣ በመቀረጽ ሉሲያርዲ ጠፋን። ስለዚህ ዓለም ቀርጾናል በቁንጅና፣ ምድር ወልዶናል በንጽህና፣ ሰማይ ፈጥሮናል በፍጽምና። አሁን ፍጽምናችን ተክዷል፣ ንጽህናችን ተቋርጧል፣ ቁንጅናችን ተሰውሮ ቆሽሸናል። በሴራ በቁስ አካላዊነት ሴራ ቆሽሸናል። ስለዚህ ብንቆሽሽም ይሄ ቆሻሻነታችንን ለቀን ወደ ቁንጅናችን፣ ቁንጅናችንን ወደ ንጽህናችን፣ ከንጽህናችን ወደ ፍጽምናችን መመለስ የምንችልበት ጥበብ አለን። የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ እውቀት በማመንጨት እውነተኛ መረጃና ትክክለኛ አቅጣጫ በመስጠት ሰው ከወረደና ከወደቀበት ዳግም ሊመለስ ህዳሴ ያለው ማለት ነው ሰው። ስለዚህ ሰው ልምድ ነው፣ እግዚአብሔር ስራ ነው። ሰው ልምድ ነው፣ ሴጣን ወሬ ነው። ሰው በሴጣን ወሬ ጠፍቷል በመምሰል። ነገር ግን ሰው በእግዚአብሔር ስራ ሊድን ይቻላል በመሆን። ስለዚህ የእግዚአብሔር ስራ ቃል ነው፣ እውነት። የሴጣን ወሬ ቋንቋ ነው፣ ሐሰት ወይም ፖለቲካ ወይም ጣዖት። ስለዚህ ቃል ኪዳን፣ ጊዜ፣ ዘመን፣ ሰው፣ የተቀባ ህይወት፣ ቦታ፣ ስፍራ፣ ቋንቋ፣ ጣዖት። ስለዚህ ሰው ምን አለው? የቁሳዊ አመል፣ የስጋዊ ጠባይ፣ የሰብአዊ ስብዕና፣ የነፍሳዊ ስነ ምግባር እና የመንፈሳዊ ባህሪ። የመንፈሳዊ ባህሪው የበለጸገ ነው። የነፍሳዊ ስነ ምግባሩ ያደገ ነው። የሰብአዊ ስብዕናው ሀብታም ነው። ነገር ግን ከነዚህ ተዘግቶ ፈርሶ ተቋርጦ በጠባይ አስቸጋሪ፣ በአመል የጠፋ ሆኗል። ስለዚህ ሰው ላይ መስራት ያስፈልጋል። አንቺ እድለኛ ነሽ ይሄንን ለመስራት ነው ኦኬ ያዘጋጅሽ የነፍስሽ ጥሪ እና ይኸው እየሰራሽ ነው ሰው ላይ። እሺ ይሄን ያክል ትልቅና ውስብስብና በጣም ብዙ የከበረ ማንነት አለን ብዬ በዚህ ልክ አስቤው አላውቅምና እግዚአብሔር ያክብረልኝ። ሌላኛው ሀሳቤ ምንድነው? መንፈሳዊ ዓለም የሚባል ነገር አለ። ያው እንግዲህ ብዙ ቦታ በሃይማኖትም በፊልሞችም በብዙ ነገር ስለ መንፈሳዊ ዓለም ይነገረናል። ሶ ይሄ መንፈሳዊ ዓለም የሚባለው አክቹዋል ነው ወይ? አለ ወይ? ካለስ ምን ያክል እኛን ይቆጣጠረናል? ምድራዊ ዓለም እንዳተባለ ይሄው እንግዲህ በሚታየው በቁስ አካል ውስጥ ነው የምንታየው፣ የምንንቀሳቀሰውም ህይወታችንን ሙሉ በሙሉ በሚባል ደረጃ ገዝቶ የያዘው ቁስ አካላዊ ማንነት ነው። ግን መንፈሳዊ ማንነታችንስ ወይም ደግሞ መንፈሳዊ ዓለም የሚባለው በዚህ ያክል ዓለም ላይ እዚህ ምድር ላይስ ይገለጣል ወይ? ምርጥ ጥያቄ ነው። አሁን ሰው ማን ነው የሚለውን ከቅድሙ ጋር አያይዘን እንመልሰው። ሰው የአምላክ እድል ፈንታ፣ ፍቅር፣ ነፃነት ያለው ሰው፣ የመንፈስ ተስፋ ቃል ማንነት ስርዓት ያለው ሰው፣
የነፍስ ተሰጥኦ ጊዜ ነፃ ፈቃድ ጸጋ ያለው ሰው የሰብ ተመስጦ ሰው የተቀባ ሕይወት ሰውነት ሚዛን ያለው ሰው የሥጋ ምኞት ቦታ መልከ ጸዴቅ ሕግ ያለው ሰው የቁስ መክሊት ቋንቋ ስም ግዴታ ያለው ሰው የአውሬ ዕጣ ፈንታ ቁጥር ፍትህ ያለው እና ሰው የደመነፍስ ስበት ግፊት ውቅር ባርነት ያለው። ስለዚህ ከነፃነት ወደ ባርነት መጥቷል። ባርነት መርምሮት፣ ፍትህ አስልቶት፣ ግዴታ ጠይቆት፣ ሕግ ፈትኖት ወደ ሚዛኑ ወደ ሰብአዊነቱ ይመለሳል። ያኔ የደመነፍሱን ሞት አይሞትም፣ የአውሬውን ፍርሃት አይፈራም፣ የቁሱን ተሸናፊነት አይሸነፍም፣ የሥጋውን ድክመት አይደክምም። ለምን? በሰቡ ሚዛን ይጠብቀዋል። የሥጋውን ድክመት በነፍሱ ብርታት ይመራል። የቁሱን ተሸናፊነት በመንፈሱ አሸናፊነት ይገዛል። የአውሬውን ፍርሃትና የደመነፍሱን ሞት በአምላኩ ፍቅር ድፍረት ያኖራል። ይህ የኔ ያንቺ የሁሉም የሰዎች መብት ነው። ስለዚህ ሰው ማለት መብት አለው፣ ነፃ ፈቃድ አለው፣ ምርጫ አለው ማለት ነው። ስለዚህ ምርጫው ቁስ ፍላጎት ነው። ነፃ ፈቃዱ የነፍስ ዝንባሌ ነው እና መብቱ የመንፈስ ፈቃድ ነው። የመንፈስ ፈቃድ ቃል ነው፣ ሕይወት ነው፣ ተስፋ ነው፣ ማሰብ ነው፣ ጥልቅ ነው እና ማንነት ነው፣ እውነት ነው። ስለዚህ አሁን ሰው ከመብቱ በነፃ ፈቃዱ ወደ ምርጫው ወርዶ ተዋርዷል። ስለዚህ ምርጫው ሴጣን ሆኗል። ምን ማለት ነው? ሴጣን ቋንቋ፣ ጣዖት፣ ንግግር ሆኗል፣ መምሰል ሆኗል። ነገር ግን መብቱ እግዚአብሔር ስራ፣ ቃል፣ አሸናፊነት፣ ስነ ልቦና መሆን ተግባር ነው። ስለዚህ ከተግባር በስነ ምግባር የዝክር ለግብር ወደ ንግግር ማውረድ ሲገባን እና በንግግር መገንባት፣ በግብር ማልማት፣ በዝክር ሀብት፣ በስነ ምግባር እድገትና በተግባር ብልጽግና መኖር ሲገባን እኛ በሰዎች ሲስተምና ፕሮግራም በሴራ ቀለበት ውስጥ ይሄ ጥሩ ነው፣ ይሄ መጥፎ ነው ተሞልተን ተጭነናል እንደ ሶፍትዌር እና የተሞላነውን የምናስተጋባ እንጂ ከራሳችን አምላክ ከራሳችን መንፈስ ንቃትና ሀሳብ አውርደን አሁን እኔ እንደማደርገው አሁን ይሄን ስናገር ይሄ ፊዚካሊ ቦዲ ማይንዴ የሚያውቅ እኔ ይመስላችኋል? አይደለም፣ ከእኔ አይደለም፣ ከዚህ አይደለም፣ ከዩኒቨርስ አይደለም፣ ከአምላክ ሕሊና ንቃት ከመንፈስ ልቦና ማሰብ ጥበብ ወርዶ ነው ወደዚህ እና 43 ዓመት ፈጅቶብኛል ማለት ነው። እና 43 ዓመት አልተናገርኩም፣ ዝምተኛ ነበርኩኝ። ምክንያቱም ስማ ዝም በል። አሁን ከተናገረን አንሰማም። ኦኬ፣ ካየን ከተናገረን ልንሰማ አንችልም። ስለዚህ ያየ ሰው ሲነግረን እንድንሰማ በውስጥ ነው መስማት ያለብን። በውጭ ከሆነ እንሞላለን፣ አእምሯችን ይበረዛል፣ እውቀታችን ይበረዛል። ስለዚህ ስጋችን ድክመቱን እንደክማለን፣ ቁሳችን ተሸናፊነቱን እንሸነፋለን፣ አውሬያችን ፍርሃቱን እንፈራለን። ፍርሃታችንን እየፈራን ፈጣሪን የፈራን ይመስለናል። ፈጣሪ ድፍረት ነው፣ አውሬ ፍርሃት ነው፣ ትምህርት ፍርሃት ነው፣ ሴጣን ፍርሃት ነው። ስለዚህ የትምህርትን ፍርሃት፣ የሴጣንን ፍርሃት፣ የአውሬን ፍርሃት እየፈራን ፈጣሪን የፈራን ይመስለናል። አሁን ሁላችንም በዛ ቀለበት በዛ አጥር ውስጥ ነን ያለነው፣ ፍርሃትን በመፍራት። ስለዚህ ፈሪሃ ሴጣን እንጂ ፈሪሃ እግዚአብሔር ሰው ዛሬ የለም። ፈሪሃ እግዚአብሔር ሰው ከጃንሆይ ጀምሮ ነው እየተሸራረፈ የመጣው። እያየሁኝ እኔ እያወቅኩኝ። ከዛ በደርግ ሁሉም ቢዝነስ ማይንድ ሆነ። በቃ አባት ሚስቱ ላይ ልጆቹ ላይ ይነግዳል፣ ሚስት ባሏ ላይ ልጆቿ ላይ እና ቢዝነስ ማይንድ ሆንን። በዚህ ተጭበረበርን፣ ተሰረቅን እና ምንም የራሳችንን ራስ አጣን፣ ከራሳችን ራስ ተቋረጥን። አሁን ቅድም ያልኩሽ ራሴ ያለው በራሴና በራሴ ራስ መሃል ነው። ራሴ ማን ነው? የራሴ ራስ ማን ነው? ራሴ ማን ነኝ? የራሴ ራስ እግዚአብሔር ንቃተ ሕሊናዬ፣ ራሴ ሴጣን ስሌተ ስሜቴ፣
እኔ አንጎል ተመስጬ ማሰላሰል ሚዛን የምጠብቅ መካከለኛ አሁን መካከል ዳኛ ነኝ ማለት ነው። በሰይጣንና በእግዚአብሔር በወሬና በስራ መሃል ዳኛ ነኝ። ወሬን መለማመድ ምርጫዬ ነው። ስራን መለማመድ መብቴ ነው። ስለዚህ ስራ የፈጠረኝ እግዚአብሔር አሁን ነው። አሁን ሳይኖር ዛሬ የለም። ዛሬ ሳይኖር ነገ የለም። ነገ ሳይኖር አዳም የለም። አዳም ሳይኖር ይሁዳ የለም። ይሁዳ ሳይኖር ትላንት የለም። ትላንት ሳይኖር ያለፈ የለም። ያለፈ ሳይኖር የተከሰተ የለም። የተከሰተ ሳይኖር የወረደ የተጸነሰ የተወለደ የሚያድግ የሚሞት የለም። ስለዚህ ሰው የውሸት ሞቶ የእውነት መኖር ይችላል፣ መብት አለው ማለት ነው። ቅድም ከተነሱት ሀሳቦች እርሶ ሲናገሩት ከነበረ ያዝ ያደረገኝና ማብራሪያ ብናገኝበት ጥሩ ነው ለእኔም ለብዙ ክርስቲያኖች ብዬ ስለማስብ ኢትዮጵያ የሚል ነገር ተናግረዋል። ቅድም ኢትዮጵያ ከግዕዝ ጋር በተያያዘ ያነሷት አንድ ሀሳብ ነበረች። እንደውም እኔ የመጣን ወደዚህ እያልኩ ነበር። ኢትዮጵያ ሙሉ ዓለም ላይ ያሉትን ክርስቲያኖች ይቅርታ መጠየቅ ያለባት ሀገር ናት። ምክንያቱም የቀደመ የግዕዝና እንደውም ቀጥታ ከሰማይ የወረደ መጽሐፍ ቅዱስን መያዝ የቻለች ብቸኛ ሀገር ሆና ሳለ የተበረዘ የፈረንጅ ሀሳብ የተሻገረበት ቅኝ ግዛት ያለበት ጄኖሳይድ ያለበት ብዙ ነገር ያለበትን እንደ ቅዱስ መጽሐፍ ተቀብለን በመቀመጣችን ለዓለም ኢትዮጵያ ይቅርታ መጠየቅ አለባት እና ያንን እውነተኛውን መጽሐፍ አውጥታ የዓለም ሕዝብ በሙሉ ወደ ማንነቱ መግባት አለበት እያልኩ ነበር። ከግዕዝ ጋር በተያያዘ ከኢትዮጵያዊ ማንነት ጋር በተያያዘ ራሷ ኢትዮጵያስ ማን ናት? ምንድን ነች? ምክንያቱም ሀገር ናት ብቻ ብዬ አላስብም። ኢትዮጵያ የሆነ ከእግዚአብሔር ጋር የሚያገናኛት የሆነ ነገር አለ። ደርሼ ይሄ ነው ያላልኩት፣ ግን የሆነ ኢትዮጵያ ሲባል አእምሮ ውስጥ የሚሳል ማንነት ስላለ እርስዎ ደግሞ ከኔ የተሻለ በደንብ ከኔ የተሻለ ሳይሆን እጅግ ከብዙ ሊቆች ከተባሉት በላይ የተሻለ ማብራራት ስለሚችሉ ይሄን ማለፍ ስላልቻልኩኝ ነው። በቃ ትልቁን በሽታ ትልቁን ቁስል ትልቁ ፈውስ የሚያስፈልገው መድኃኒት የሚያስፈልገውን ጥያቄ በመጠየቅሽ ክብር ይገባሻል። ኢትዮጵያ እዚህ በጂኦግራፊ ወይም በዩኒቨርስ ዓለም አህጉር ሀገር በካርታ በጂኦግራፊ በስዕል የተሳለች እንደ ዳቦ የጠፈጠፏት አይደለችም። ውስጥሽ መንፈስሽ ነፍስሽ አውቋል። ልክ ነሽ። እና ኢትዮጵያ ከ27 ሰማይ ጊዮን ቀስተ ደመና እስከ 33 መሬት አባይ ናት። ስለዚህ ሚስጥረ ሥላሴ ናት፣ ሰማያዊ ናት። እና የአዳም የተቀባ ሕይወት ሰው ማንነት እንጂ ሉሲና አርዲን አታውቅም። አሁን ኢትዮጵያ ማለት ሚስጥረ ሥላሴ ናት። እንደውም የሰው ወይም የሚስጥረ ሰብ መፍቻ ቁልፍ ያላት ኢትዮጵያ ናት። ኢትዮጵያ አልፋ መነሻ ታሪክ ግዑዝ የነበረ ወግ፣ ኦሪት የረጋ ባህል፣ መዝሙር የሚተካካ ግብረገብ ልምድ፣ ወንጌል በድንግል ያለ ዘመናዊ ግዕዝ የሚኖር ዛሬ 3 ርቢ 3 ሲደመር 1 ርቢ 4 ይሆናል 28 አማኑኤል እግዚአብሔር ከኛ ጋር ቃል ኪዳን እና ኦሜጋ ምሳሌ አብ ወልድ መንፈስ ቅዱስ የሰራዊት ጌታ እግዚአብሔር ፍቅር ቅጽበት ዘላለም አሁን ያላት ኢትዮጵያ ሰማያዊ እንጂ እዚህ በካርታ አስሶ ያገኛት አሜሪካንን እና እዚህ ጋር ይሄ ዩኒቨርስ ምንድን ነው? መጀመሪያ እንዳልሽው ቅድም ኢትዮጵያ ማናት? ኢትዮጵያ ሀገር አይደለችም። ኢትዮጵያ የዓለም አቀፋዊ ሕዝብ ሰላም ስርዓት ማንነት ተስፋ ብርሃን ናት። እመብርሃን ብለን ቅድስት ብለን ድንግል ብለን ቅብአት ብለን ታቦት ብለን ጽላት ብለን የመጀመሪያ መነሻ የአክሱም ስልጣኔ ላሊበላ ውቅር፣ ባቢሎን ቅርስ፣ ቄሳር ገንዘብ፣ አህዛብ ነገድ ንብረት፣ መንጋ ቀንና አውሬ ሌሊት እና
እና የግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ናት እንጂ እንዳልሽው እዚህ ጋር በካርታ ቁራጭ አይደለችም። ስለዚህ ጥቁር ነጭ ሳትል፣ ወንድ ሴት ሳትል፣ እስላም ክርስቲያን ሳትል፣ አበሻ አረብ ፈረንጅ ሳትል፣ ወይም አማራ ኦሮሞ ትግሬ ሳትል የአዳም የአሃዱ አዳም የተቀባ ሕይወት ሰው ማንነት ናት። ስለዚህ ኢትዮጵያ የሁሉም ማንነት ናት። ዘረኝነት የለም ኢትዮጵያ ጋር። እኛነት ነው የዓለም አቀፋዊ ሕዝብ ሰላም ፈሪሃ እግዚአብሔር ሰው አላት። አሁን ግን ዛሬ እዚህ ተቋርጧል፣ ተሰርቶብን ፎር ይወተናል። አሁን ኢትዮጵያን ድሃ እያልናት ነው በአፋችን፣ አእምሯችን ድሃ ሆነው ኢትዮጵያዊነትን ኋላ ቀር እያልን ነው እኛ ኋላ ቀርተን ወይም በተሞላ ነው የገደል ማሚቶና በቀቀን ሆነን። ስለዚህ አሁን በደንብ ለአድማጮችም ለተመልካቾችም ግልጽ እንዲሆን እመብርሃንን፣ ኢትዮጵያን፣ ኢትዮጵያዊነትን፣ እስራኤላዊነትን፣ አይሁዳዊነትን፣ ጽዮናዊነትን፣ አክሱምን፣ ላሊበላን አክሱምን፣ ላሊበላን፣ ባቢሎንን፣ ቄሳርን፣ አህዛብን፣ ነገድን፣ መንጋንና አውሬን ማስተንተን ይቻላል። እስከ 14 ትውልደ ኢትዮጵያ ማስተንተን ይቻላል። በጃንሆይ ጊዜ 14 ጠቅላይ ግዛት የሚባለው ያለ ምክንያት አልነበረም። አየር መንገድ ደግሞ 30 months of sunshine የሚለው ያለ ምክንያት አይደለም። አሁን ቅድምም ብዬሻለሁ ኢትዮጵያ ከ7 ሰማይ ጊዮን 13 ተዋህዶ ቀስተ ደመና አየሽ እስከ 33 በመሬት ሰንደቅ ዓላማ። ስለዚህ ሰንደቅ ዓላማ ቀስተ ደመና ነው ማለት ነው። እዚህ ጋር በጨርቅ ያለው አይደለም ማለት ነው። ስለዚህ ከኖህ ጥፋት በኋላ እግዚአብሔር ዳግም ሕዝቡን ላያጠፋ በሰማይ ላይ ቀስተ ደመናን ዘረጋ። ያ ነው ማለት ነው። ተመርጠን ኢትዮጵያዊ የሆን ነው ማለት ነው። ለመታደል ነው ወይስ ነው? እዚህ ጋር ፌክ ነው እኮ ካርታው። ከፋፍለህ ይሄ ሎሌ ገዢ ለመፍጠር በሴራ የተፈጠረ እንጂ እዚህ የመጣ ነው። ሁላችንም በመክሊት ልንጠየቅ፣ በምኞት ልንፈተን፣ ተጠይቀን እንፈተናለን፣ ተፈትነን እንዋሃዳለን፣ ተዋህደን እንሻገራለን፣ ተሻግረን እንመለሳለን። ወዴት? ወደ ኢትዮጵያ። ከኢትዮጵያ ነው የመጣ ነው፣ ወደ ኢትዮጵያ ነው የምንመለሰው። ስለዚህ መንፈሳችን ኢትዮጵያ ናት። እኛ ታድለን በካርታዋ በኢትዮጵያ ስያሜ ባለው ውስጥ መገኘታችን እድለኛ የተለየ አደረገን እንጂ ኢትዮጵያ የሁሉም ናት። ጥቁር ነጭ አትልም። ይሄን ካነሳን አይቀር በጣም ልቤን እየሞቀኝ ነው። ኢትዮጵያዊነት ሲነሳ የሆነ ደሜ ይንቀሳቀሳል። በሚገባ ከውጭ ሲመጡ አይተሽ እንደሆነ የተለየ መንፈስ ስሜት አላቸው። ኦኬ። ስለዚህ ያ ስላላወቁት እንጂ አሁን እኛ ይሄንን ብናውቅ ኦኬ፣ ይሄንን እንዳናውቅ ተደርገን ሆን ተብሎ ተሰርቷል። ኢትዮጵያን እዚህ በቃ የኢትዮጵያ ግዕዝ ኦኬ 13 ተዋህዶ ፈረንጅ 13 ቁጥር ይጠላል ምናምን ይባላል። አሁን 13 የሚባለው ጥልቅ ጥበብ አለው እና ይሄን በስፋት በቀጣይ እናያለን። እናያለን። እሺ፣ ሌላኛው ዛሬ እንግዲህ ብዙ ጥያቄ ልጠይቆት እችላለሁ። ይደክሞታል። በጣም ይቅርታ ኃይሌ። ከዚህ ስላይደለ አትጨነቂ። ምክንያቱም ይሄ ምግብ እህል ኃይሉ እህል ውሃ ስለሆነ የኔ ኃይል ግን ከዛ ከዋናው ስለሆነ አትቸገሪ። በቀን እየተለማመድኩ በ3 ቀን አንድ ይበላ ነበር ለ2 ዓመት። ስለዚህ በፊት ከምበላው እንደውም እምብርት የለውም እስክባል የምበላ አይነት ሰው ነበርኩኝ። በኋላ በ3 ቀን አንዴ። አሁን ከዛ በፊት ከምበላው የበለጠ ኃይል ነበረኝ። ይቅርታ አድርጊልኝና በዚህ አጋጣሚ የአዲስ አድማስ ጋዜጣ 8 ዓመት ሙሉ እየጻፍኩኝ ልክ ነበረ ራሴ እየሄድኩኝ እና ያነቡታል። ከባድ ነው። ጥሩ ነገር እንዳለው ገነት ጎሳዬ ዋና አዘጋጅ ነበረች እና ጥሩ ነገር እንዳለው ይታወቀኛል። ቅድም አንቺ እንዳልሽ የኢትዮጵያ ግን ይሄ ቢዝነስ እንትን ስለሆነ እኛም ያልተረዳነውን እንዴት ትክክል ነሽ ለማቅለል እየሞከርኩኝ ነው እዚህ ሳመጣ እና እኔ ተልኮዬን እንዳላቋርጥ ነው እና ልክ ነሽ አንቺ እና
አሁን በዛ ስቱዲዮ ውስጥ ፈላስፋዎች ጋዜጠኞችን ሰብስባ 2 ሰዓት የፈጀ ጥያቄና መልስ ሲያደርጉ በዛ ሰዓት 2ኛ ቀኔ ነው አልበላም ነበረ እና አንዱ ከመሃል ጠየቀኝ እንዴ እኛ ቆሎ ኬክ ለስላሳ ውሃ እየጠጣን ነው ምንም ነገር እየተጠቀሙ አይደለም ስለዚህ ኃይሉ ደግሞ እየጨመረ ነው የሄደው እንዴት ሳይበሉ ሳይጠጡ እንዲህ እና ብነግርህ አታውቀውም ምክንያቱም የራስህ ራስ ውስጥ አለ ዘግተኸዋል ስለዚህ ራስህ ጋር አለ እና የምታየው ከሆነ እዛ በመንፈስ ማየት ትችላለህ ወደ ራስህ ልቦና ወደ ራስህ አሸናፊነት ስነልቦና እንጂ አሁን ብነግርህ ያ ቃል ነው ይሄ ቋንቋ ነው ቋንቋ ቃልን ሊገልጽ አይችልም የሚል መልስ ሰጠው በዚህ አጋጣሚ ይቅርታ ምንም ችግር የለም እንግዲህ የሰውን ጥልቀት ስፋትና ማንነት እያየን ያለ ነው ታዲያ ሰው በዚህ ልክ ራሱን ቢረዳ ማን እንደሆነ ምን እንደሆነ አእምሮውን ቢያሰራውና ቢነቃ ምን አይነት ነገር እዚህ ምድር ላይ ሊፈጠር ይችላል አሁን ሰው ባለማወቁ እቺን ዩኒቨርስ እቺን ዓለም እቺን ሀገር እቺን ያለባትን ምቹና ተስማሚ እንደማድረግ ለእጽዋቶችም ለእንስሳዎችም ምክንያቱም ሰው በዚህ ፊዚካል ቦዲ ማይንዱም በፊዚካሉም በቦዲውም ከእጽዋትና ከእንስሳ ጋር ይመጋገባል ይደጋገፋል መስተጋብር አለው ይህንን አላወቀም በኬሚካል እያጠፋ በሽተኛ ስኳር ዝገጀ አሁን በምንበላው ሁሉ ፈጣሪ ሁሉን ነገር አስተካክሎ ነው የፈጠረው እኛ ጭንቅላታችን ማንበብና መመርመር እንዳችል እኔ አሁን ጽፌያለሁ ይሄ የሚያነበን እንጂ የምናነበው አይደለም ጥልቅ ስለሆነ እና 3 4 5 መድገም አለብሽ አሁን እኛ ጭንቅላታችን እጽዋቶችን እንስሳዎችን የራሳችንን ፊዚካል የራሳችንን ቦዲ ነው ማንበብ ያለብን እና ያነባል ጠንቋይ ነው ጭንቅላታችን አሁን ወደ ክፉ ለወጡት ጠንቋይ መጥፎ አይደለም ደብተራ መጥፎ አይደለም ቡዳ መጥፎ አይደለም መጽሐፍ ገላጭ መጥፎ አይደለም እንዲህ ስልሽ አሁን እዚህ ጋር ያለውን አይደለም እግዚአብሔር የፈጠረውን በአምላክነት በደመነፍስነት የፈጠረውን ለሰው መጥፎ አይደለም ሁሉም ለበጎ ነው ነገር ግን መጥፎ ነው ብለው ኦኬ እኛ ፍርሃትን ሴጣንን እንድንፈራ ሴጣን ማን ነው ኦኬ እኔ ከእግዚአብሔር ጋር ከብርሃን ጋር ከእውነት ጋር ካለው ከእግዚአብሔር ጋር ካለው ሴጣን ይታለ ከብርሃን ጋር ከፀሐይ ጋር ካለው ጨለማ ይታለ ከእውነት ጋር ካለው ሐሰት ይታለ ከውሃ ጋር ካለው እሳት ይታለ የሉም ማለት አይደለም አሁን እኔ መብቴን ኦኬ ዘግቼ ነፃ ፈቃዴን አፍርሼ በምርጫዬ ሴጣንን ስለመረጥኩ እግዚአብሔር የለም ሐሰትን ስለመረጥኩ እውነት የለም እሳትን ስለመረጥኩ ውሃ የለም እና የኔ ምርጫ ነው እንጂ ያጠፋኝ ሴጣን እኔ ጋር አቅም የለውም ሰው እኔን ሊጠቅመኝም ሊጎዳኝም አይችልም ለምን ሰው አዳም አንድ ነው ኦኬ እዚህ ጋር እልፍ አላፍ ሆነናል ስለዚህ እኔ ብስ ተባብለን ልንኖር ወደ መጣንበት ወደ አዳም ወደ አሃዱ አዳምነት መመለስ አለብን እዛ ጋር ካልሄድን ንቃተ ህሊና አሸናፊነት ስነልቦና የለንም ንቃተ ህሊናና አሸናፊነት ስነልቦና ከሌለን ማሰብ ወደዚህ የምናመጣውና እዚህ ጋር መንግስተ ሰማይና ገነት ልናደርገው አንችልም አሁን ሲኦልና ገሃነም ያደረግነው እኛንን ያበላሸነው ያቆሸሽነው ማሳመርም ማስተካከልም የምንችለው አሁን እኛንን ነገር ግን በመተባበር አንድ እጅ አያጨበጨብም አሁን ትጋት ጥረት እያደረግሽ ያለሽው ይሄን ለማምጣት ነው ሰው ላይ ለመስራት ሰው በአልቦ አእምሮ አሁን ድንግል መሬት አለ አፈር አለ አረም ብንዘራበት አረሙን ያበቅላል ዋና ብንዘራበት ዋናውን ያበቅላል የህፃን ልጅ አልቦ አእምሮም ልክ እንደ ድንግል አፈር ነው አሁን ዋና የምንለው ቃል ጥበብ አለ አረም የምንለው ቋንቋ ፍልስምና አለ ስለዚህ ህፃን ላይ አረም ቋንቋ ጣዖት ንግግር እየዘራንባቸው የተበላሸ ትውልድ እንላለን ራሳችን መች በተግባር ሆነን እና ከዋና ቃል ከጥበብ መች ዕውቀት ሰጠናቸው ከኛ በተግባር ያላዩትን እንደገና ራሳችን አበላሽተናቸው እንደገና እነሱን እንኮንናለን እኛ ራሳችንን ጥፋታችንን ስህተታችንን መረዳት ከፍታችንን እኮ ለቀን ነው ከዝቅታም ወርደን ያለ ነው ስለዚህ በከፍታ ሳንሆን በዚህ አጋጣሚ ጥሩ ሊገልጽ የሚችል ቤተሰብ ነው አሁን
ቤተሰብ የኢትዮጵያ አንድ ማለት የአሃዱ አባት አዳም ቤተሰብ ሰው ተዋህዶ ግብረ ገብ። አሁን ግብረ ገብ ምንድን ነው? በቤተሰብ ውስጥ አባት ማንነትና ስርዓት ሆኖ፣ ልጅ ነፃ ፈቃድና ጸጋ ሆኖ፣ ቤት የተቀባ ሕይወት ሰውነትና ሚዛን ሆኖ፣ እናት መልከ ጸዴቅና ሕግ ሆና፣ አፍ መፍቻ ስምና ግዴታ ሆኖ፣ ከበታችሁ የፊደል ሰራዊት ሆሄያት ትምህርት ሆኖ፣ ከበላዩ ደግሞ የሰራዊት ጌታ እግዚአብሔር ፍቅር ፈጣሪ ሆኖ 7 መሰረቶች ናቸው ማለት ነው። ስለዚህ አባት ፈጣሪን የመፍራት ስርዓቱን ሳይዘጋ፣ ልጅ አባቱን የማፍቀር ጸጋውን ሳያፈርስ፣ ቤት ልጁን የማመን ሚዛኑን ሳያቋርጥ፣ እናት ቤትን የመውደድ ሕጓን ሳትበርዝ፣ አፍ መፍቻ እናትን የማክበር ግዴታውን ሳይቀይር፣ ትምህርት አፍ መፍቻን የማገልገል ፍትሁን ሳይሰውር፣ ይህ ነው የግብረ ገብ ተዋህዶ። ጥንት አባቶች እኔም ደርሼበታለሁ። ሕፃን ሆኜ ፈሪሃ እግዚአብሔር ነበሩ። ዝናብ ሲቀር ከላይ ሰፈር ከታች ሰፈር ቀበሌ በደርግ ነው የመጣው እና ይሰባሰባሉ። እስላም ክርስቲያን ምናምን አማራ ምናምን የሚባል ተረት አልነበረም እና አልተስፋፋም። የለም ማለት ባይሆንም አልተስፋፋም። የስሩን እንትን እያሉ ነበረና አሁን እግዚኦ ማርነ ክርስቶስ እግዚኦ ሲሉ ወዲያው ሰማዩ ጓጓጓጓ ይልና ሲወርድ ይሄን እያየው የዚህ እርሾን ይዤ ነው እና እድለኛ ሆኜ ነው እዚህ የደረስኩት ማለት ነው። በተግባር አይቼ ፈሪሃ እግዚአብሔርነትን ከገንዘብ ይልቅ ሰው ነው የሚቀድመው። ዛሬ ከሰው ይልቅ ገንዘብ እንዲህ ተገልብጧል ማለት ነው። ያ ደግሞ ሊሆን ግድ ነው። ስለዚህ አሁን ጊዜ ዘመኑ ሞልቶ ቃል ኪዳኑ ይፈጸም ዘንድ አበስራችኋለሁ ለዓለም ሁሉ ከአብ ዓመተ ዓለም ፍዳና ኩነኔ፣ በወልድ ዓመተ ምሕረት ገላጭና መገለጫ፣ ወደ መንፈስ ቅዱስ ዓመተ ሰላም ፍቅርና ነፃነት ተሻግረናል። አሁን ዓመተ ሰላም ነው። ከዓመተ ዓለም በዓመተ ምሕረት ወደ ዓመተ ሰላም ተሻግረናል። እኔ ነኝ ከፈረንጆች ሚሊኒየም በእኛ 93 በእነሱ 3 ሚሊኒየም ብለው ያከብሩ ነበር። በእኛ 93 ከዛ ጊዜ ጀምሮ ነው። እንደውም አፈወርቅ ተክሌ ሰፈሬ ጦር ኃይሎች የድሮ መኖሪያ ቤቱ የዛን በአብስትራክት አይቸው ስዕሉን ኤግዚቢሽን አሁን በጣም ደስ አለኝ። እንደተሻገርን እኔ ብቻ አይደለሁም ሰውም አለ ብዬ አሁን በኋላ ግን ብልብል የሚቀየር ነገር የለም። ብዙ ጥረት አደረግኩኝ። ከፍተኛ ባለስልጣን ጋር ሁሉ ጋር የመንግስት የሚመለከታቸው የተባሉት ጋር ምሁራኖች ጋር ሁሉ ጋር ሄዱ። ቤተክርስቲያኖች 44 ታቦት አልቀረኝም። በኋላ ፕሮቴስታንቶች ጋር፣ በኋላ ሙስሊሞች ጋር፣ ሁሉም ጋር እንደገና ደሴ ሐይቅ እስጢፋኖስ እዛ ሄጄ ጽፌ ነው አሁን እንትን ያልኩት። ቅድስተ ማርያም የ2000 የኦርቶዶክስ ጉዞ በሚል እንደገናም ከዛ በኋላ ምንድነው መስቀል አደባባይም አድርገው ነበራቸው። እዛም ወደ 5 ኪሎ እንትን አላቸውና እዛ ሂዳሉኝ ሄድኩኝ ብል በጣም ጥሩ ነው እና ይሄን አጎልብተው እንዴ የእግዚአብሔርን ቃል የእግዚአብሔርን ጥበብ ሰው ያጎለብታል ምን ማለት ነው አሁን እና የሚያውቁት ስላልሆነ መንፈስ ጥበብ በጥናት በምርምር አይገኝም። ለእግዚአብሔር ስንሰጥ እግዚአብሔር ነው ጥበብ የሚሰጠን። ይሄን ስለማውቅ ምንም ማድረግ አልችልም። እኔ ግን ገበሬ በእምነት ነው አይደል የሚዘራው፣ የሚያበቅለው ባለቤቱ ነው። ስለዚህ እኔም እንዲህ እያደረግኩኝ እዚህ ደረስኩ። እናንተ ተገናኘን። አንሰናል፣ በጣም አንሰን ነው እዚህ ያለ ነው። እስኪ ስፔሻሊ ያው ኢትዮጵያዊነት ላይ ሃይማኖት ላይ ዜጋ ላይ በትኩረት መሰራት አለበት ብዬ አስባለሁ እንደ ሀገር። ምክንያቱም ተመልሰን ወደ ቀደመው ማንነታችን ልዕልናችን ለመምጣት መሰረታዊ ነገር ነው ብዬ አስባለሁኝ። በዚህ ምድር ስርዓት ውስጥ እስካለን ድረስ ይሄን የምድር ስርዓት ሰብረን ማለፍ የምንችለው አንደኛ ቅድም እንደተነሳው በራሳችን ማንነት ላይ ያሉትን ክፍተቶች መዝጋት ስንችል፣ ከዛ ደግሞ የቤተሰብ ሕግ ቅድም ያነሱትን ህብረታችን ቆንጆ ሲሆን፣ ከዛ ከሀገራችንም ከራሳችንም ብዙ ነገሮች ያሉንን ነገሮች ማስተሳሰር ስንችል ነው ወደ ልዕልና የምንመለሰው። ለሱ ማሳያ ደግሞ የአድዋ ጦርነት ኢትዮጵያኖች ምንም መሳሪያ ሳይኖራቸው በህብረት ብቻ ማሸነፍ መቻላቸው፣ በእምነት ደግሞ ከፈጣሪ ጋር ያላቸውን ግንኙነት
ብዙ ነገር ስናስብ ወይም ስናይ እንዴት ታላቅ ህዝብ እንደሆነ ማየት እንችላለን። ነገር ግን ይሄን ቶፒክ ቀረጻ ከመጀመራችን በፊትም አንድ ሀሳብ እያወራሁት ነበር። ከሃይማኖት ጋር በተያያዘ ሃይማኖት ለሰው ልጆች የሚሰጠው ነገር ጥቅም ሊኖር ይችላል። ግን በሃይማኖት መከለላችን በራሱ ይሄንን ትልቁን ማንነታችን አላሳጣንም ወይ? የኔ ጥያቄ ነው። ለምን በተለያዩ የእምነት ቦታዎች ልንኖር እንችላለን። የሚያቀርቡልን ወይም ደግሞ የሚነግሩን መንፈሳዊ ነገር ትላንትናም፣ ዛሬም፣ የዛሬ 10 ዓመትም ወደፊትም ተመሳሳይ ነገር ነው። የሰው ልጅ ደግሞ አልፎ የመሄድ ብቃት እንዳለውና ትልቅ ማንነት እንዳለው እየነገሩኝ ስለሆነ መንፈሳዊ ህይወታችን ማደግ የሚችለው በሃይማኖት ውስጥ ስንሆን ነው ወይስ በራሳችን መንፈሳዊ ነገር መለማመድ ስንችል ነው? በጣም መሰረታዊ የሆነ ጥያቄ ነው እና ወቅታዊም አስፈላጊም ነው። አሁን እዚህ ጋር ልብ ማለት አለብን። ቅድም 7 ሰማይ ምንድነው? 7 ሰማይ 7 ምድር ምንድነው? 7 ምድር 7 ተክለ ቁመና ምንድነው? 7 ተክለ ቁመና 7 ቁስ አካል ምንድነው? 7 ቁስ አካል 5 መሬት ምንድነው? 5 መሬት። አሁን ይሄን ያልኩሽ ከዚህ ዩኒቨርስ ዓለም ሀገር አህጉር ሀገር በላይ ከዩኒቨርስ በላይ ያለውን ነው። ይሄ ዩኒቨርስ ፖለቲካል ሳይንሱም ፍልስፍናውም የሃይማኖት እውቀቱም ያልደረሰበትን ያላለውን ነው እየተናገርኩ ያለሁት። እኛ በዩኒቨርስ ውስጥ አስኳል ነን ሰዎች። አሁን ልክ በእንቁላል ውስጥ አስኳል አለ። 21 ቀን ጠብቃ ከላይም እየተጠቆመላት እንግዲህ የአሁኑን የማሽኑን ሳይሆን የኢንኩቤተሩን ሳይሆን ተፈጥሮን በጠበቀ በተፈጥሮ እና ቅርፊቷን ሰብራ ትወጣለች እና በእግር ቀስ በቀስ ትሄዳለች። ዶሮ ትሄዳለች። አሁን ልክ እንደዛ ጥሩ ምሳሌና ማሳያ ስለሆነ ነው። እኛ ልክ እንደዛ እንቁላል ውስጥ እንዳለው አስኳል እዚህ ዩኒቨርስ ብላክ ሆል ውስጥ ነን። አሁን ከየት ቤት ወዴት መጣን? ወዴትስ ነን? መጠየቅ አለብን። ያልጠየቀ መልስ ሊያገኝ አይችልም። ስለዚህ ፍልስፍና በራሱ ጥያቄ ነው። ሳይኮሎጂ በራሱ ፈተና ነው። ኮምፒውተር በራሱ ተዋህዶ ነው። ቴክኖሎጂ በራሱ ሽግግር ነው። ሳይንስ በራሱ መልስ ነው። ሳይንስ ያልኩት ጥበብ ነው። ቴክኖሎጂ ያልኩት ክህሎት ነው። ኮምፒውተር ያልኩት ሙያ ነው። ሳይኮሎጂ ያልኩት እውቀት ነው እና ፍልስፍና ያልኩት ፍልስፍና ነው። ስለዚህ የቋንቋ የህወያት ጨዋታ እንጂ የቃል የጥበብ የሳይንስ የአይዲያ አይደለም። ስለዚህ አሁን እኛ በሳይንስና ቴክኖሎጂ ማንነትና ነፃ ፈቃድ ፍልስፍና ቲዮሪ እየነገደ ነው ያለው። አሁን ፍልስፍና ቲዮሪ በሳይንስ አይዲያ ውስጥ አለ እንጂ ፍልስፍና ቲዮሪ ውስጥ ሳይንስ አይዲያ የለም። እንዴት ነው እውነት አምላክ በላቦራቶሪ ቼክ የሚደረገው? እና ይሄ ቁስ አካላዊነት እኮ ፍልስፍና ነው፣ ቲዮሪ ነው። ቁስ አካላዊነት ሳይንስ አይዲያ ነው፣ ሀሳባዊነት ነው። ስለዚህ ይሄን እንኳን እኛ እንዴት ነው መንቃት ያልቻልነው? እርስ በርሱ የሚጣረስ ነው የምንማረው። ሰው በዝግመተ ለውጥ የተለወጠ እንስሳ ነው ሲባል እኔ ሕፃን ሆኜ አልተቀበለችውም ነፍሴ። ስለዚህ ከሕፃንነቴ ጀምሮ ነው ያችም ምክንያቱ ነኝ እና ትምህርቱ ነው የከበደኝ። እኔ ሰነፍ ነኝ፣ ደደብ ነኝ እና ከፈጣሪ ጋር ሕፃን ሆኜ ሙግት ጀምሬያለሁ። ለካስ በኋላ ደደቡ ትምህርቱ እንጂ እኔ አይደለሁም። እና ያን 5ኛ ክፍል ስደርስ ነው በእኛ ሰዓት ትምህርቱ ደግሞ ጠንከር ጠጠር ያለ ነው። አማርኛው ራሱ አቤት ቦምብ ነበረ። እና ወደ እንትኑ ስመጣ እኛ ከየት ቤት ወዴት መጣን? አሁን በሰማይ ተፈጥረናል። የፈጠረን በሰማይ እግዚአብሔር ነው። በምድር ተወልደናል። በምድርም እንድንወለድ እግዚአብሔር ነው። በዓለም ተቀርጸናል። በዓለምም እንድንቀረጽ እግዚአብሔር ነው። ነገር ግን ያን ተቋርጠን ነው። በዓለም ስንቀረጽ በሆሄያት ቁጥር ነው። በሰማይ ስንፈጠር በሰራዊት ጌታ እግዚአብሔር ፍቅር ነው። በምድር ስንወለድ በተቀባ ሕይወት ሰውነት ሚዛን ነው። ነገር ግን ያን ተቋርጠን ነው እዚህ ጋር በአባትና እናት ሩካቤ ሥጋ ሕግ የተወለድ ነው። ስለዚህ እዚህ ጋር ስንወለድ ሞተናል፣ ስንቀረጽ ጠፍተናል። ስለዚህ መሞታችንን እንዳናውቅ ይሄን ሞት ሕይወት አሉን፣ ይሄን ሐሰት እውነት አሉን፣ ይሄን ስህተት ትክክል አሉን። ስለዚህ ሕፃን ሆነን ተወልደን ነው የተሞላነውን
በአረም እውቀት ሞሉን፣ በፍልስምና እውቀት ሞሉን። ስለዚህ ጥበብን ዘጋን፣ ክህሎትን አፈረስን፣ ሙያን አቋረጥን። ስለዚህ የተሞላን እና ያንን የምናስተጋባ ፕሮፌሰር ማዕረግ እየሰጡን ኦኬ ከዚህ ውስጥ አልወጣንም። ስለዚህ እዚህ ውስጥ ደግሞ ምን አለ? ጥርጣሬ፣ ፍርሃት፣ ምቀኝነት፣ ክፋት፣ ተሸናፊነት፣ ስንፍና፣ ኦኬ ስስት፣ ሁሉ ነገር አለ። እዚህ የኛ ማንነት የኛ ባህሪ አይደለም። ይሄ እዚህ ጋር የቆሸሽንበት ነው። ነገር ግን ከዚህ በላይ ነን እኛ። ከፍታ አለን፣ ጥልቀት አለን፣ ሙላት አለን፣ ስፋት አለን፣ ነጠላ ዝርዝር እልፍነት አለን እና ዝቅታም አለን። ስለዚህ ከዝቅታችን በታች አውርደውን አዋርደውን ነው አሁን ያለ ነው። ነገር ግን እግዚአብሔር አሁን ነው። ስለዚህ ማንም ሰው አሁን እግዚአብሔርን ቢፈልግ ያገኘዋል። የት? ከራሱ ጋር። ምክንያቱም የራሱ ራስ ነው እግዚአብሔር። ነገር ግን የራሱን ሴጣን ስሜትን ማለፍ አለበት በእምነት። የሎጥ ሚስት ለምን ወደ ኋላ ዞረችና የጨው አምድ ሆነች? ምን ቀራት? ያ ሚስኮል የእሷን ታሪክ ሊያወራን ሳይሆን ለእኔ ለአንቺ ለሁላችንም ነው። ስለዚህ በእምነት ወደፊት ምን አለን? ከጥያቄሽ ጋር መልስ እንዲሆን ምን አለን? ዝቅታ ትምህርት አለን፣ ፍትህ ነው መነሻ። ከፍታ ፈጣሪ አለን፣ ነፃነት ነው መድረሻ። ስለዚህ መነሻችን አልፋ፣ መድረሻችን ኦሜጋ። ስለዚህ እኛ መነሻ አለን፣ መሻገሪያ አለን፣ መድረሻ አለን ማለት ነው። ይሄን እናውቃለን ወይ? አናውቅም። የት እንዳለን አናውቅም። ወዴት እንደምንሄድ አናውቅም። ስለዚህ እረኛ እንደሌለው መንጋ እየተርመሰመስን ነው። ስለዚህ ምንድን ነው ይሄ አውሎ ንፋስ የሚያነሳው እና ራሱን መቆጣጠር የማይችሉ እንደዛ ሆነናል። ስለዚህ አሁን እግዚአብሔር አድሎሻል፣ ይህንን ጀምረሻል። እንግዲህ አሁን ለህፃናቶች አልቦ አእምሮ ደርሰሻል። ይኸው እግዚአብሔር ይመስገን።